በድርድር መሃል የጊዜ መግዣ መንገድን የመረጡት እስራኤልና አሜሪካ በከፈቱት የአየር ጥቃት ሁለንተናዊ መሪዋን ጨምሮ ከፍተኛ ባለስልጣናቷን ያጣችው ኢራን ተከታታይ የበቀል እርምጃን መውሰዷን ቀጥላለች። የጦርነቱ ዳፋና መዘዝ በቀጥታም ይሁን በተዘዋዋሪ ለሌሎች የቀጠናው ሀገራት መትረፉ አልቀረም። ከሆርሙዝ ሰርጥ እስከ ህንድ ውቅያኖስ፣ ከጥቁር ባህር እስከ ካስፒያን የዓለም የነዳጅ አቅርቦትና የጸጥታ ሁኔታም እየታወከ ይገኛል። አሜሪካ አሁንም ኢራን ምን አይተሽ ገና መዋጋት መጀመሪ ነው ስትል አጋሯ እስራኤልም የቴህራን አገዛዝና ወታደራዊ አቅምን የመበታተን እርምጃዬን አጠናክሬ እቀጥላለሁ ማለቷ ሲደመጥ፣ በኢራን በኩል ደግሞ ማን ሊደፍረኝ የእግረኛ ጦር እንኳን ቢመጣ አያስደነግጠኝም ስትል ተደምጣለች። የኢራን የውጭ ጉዳይ ሚኒስትር ሰይድ አባስ አራክቺ አሜሪካና እስራኤል የጀመሩት ጦርነት በፍጥነት በአካባቢው መስፋፋቱን ጠቅሰው ሀገራችን በአሜሪካ ወታደሮች የእግረኛ ጦር ወረራ ቢከፈትባት እንኳን ለመመከት ዝግጁ ናት ሲሉ ተናግረዋል። ከኤንቢሲ ኒውስ ጋር ቃለ ምልልስ ያደረጉት የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ ኢራን ከአሜሪካ ጋር ምንም አይነት ድርድር አልተቀበለችም፣ የተኩስ አቁምም አልጠየቀችም ሲሉ ሀገራቸው በጦርነቱ ላይ ያዘችውን አቋም ገልጸዋል። የአሜሪካን የእግረኛ ጦር ወረራ ኢራን ትፈራዋለች ወይ ተብለው የተጠየቁት አራክቺ ኢራን የአሜሪካ የእግረኛ ጦር ወረራ በፍጹም አያስፈራትም ሲሉ በልበ ሙሉነት ተናግረዋል። ምናልባት ግን አሜሪካ የእግረኛ ጦር ወረራን ካደረገች ልንጋፈጣቸው እንደምንችል እርግጠኛ ነን፣ እንደውም ለአሜሪካ ከባድ አደጋ ያጋጥማታል ሲሉ አስጠንቅቀዋል። አራክቺ ጨምረውም አሜሪካና እስራኤል በመላው ሀገሪቱ ጥቃት ቢፈጽሙም ኢራን የተኩስ አቁም እንዲደረግ አልጠየቀችም ሲሉ ተደምጠዋል። ባለፈው ሰኔ ወር የእስራኤልና የአሜሪካ ወታደሮች የኢራን የኒኩሌር ጣቢያዎች ላይ በከፈቱት ጥቃት የነበረውን የ12 ቀናት ጦርነት ያነሱት የኢራኑ የውጭ ጉዳይ ሚኒስትር ያኔም ቢሆን እኛ የተኩስ አቁምን አልጠየቅንም፣ የተኩስ አቁም ጥያቄ የመጣው ከእስራኤል ነው ሲሉ ገልጸዋል። አሁን ላይ የተፋፋመውን ጦርነት በተመለከተ የተናገሩት አባስ አራክቺ በደቡብ ኢራን ሚናብ ከተማ በሚገኝ አንደኛ ደረጃ ትምህርት ቤት ላይ 170 ተማሪዎች ተገለውበታል ስለተባለው ጥቃት በተሳሳተ የኢራን ወታደራዊ ጥቃት የተፈጸመ ይሆንን ተብለው ሲጠየቁ በፍጹም ኢራን ይህንን አላደረገችም፣ በአሜሪካና በእስራኤል የተፈጸመ ነው ሲሉ ሀገራቱን ተጠያቂ አድርገዋል። የውጭ ጉዳይ ሚኒስትሩ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ መልእክተኛ ስቲቭ ዊትኮቭ እና አማድ ጃሬድ ኩሽነር ጋር በጄኔቭ ድርድር እየተደረገ ባለበት ወቅት ሂደቱ ባልተቋጨበት ሁናቴ በአሜሪካና እስራኤል የተፈጸመብን ጥቃት ኢራን በድርድሮች ላይ ያላትን እምነት እንዲሸረሸር አድርጎታል፣ ክፉኛም ጎድቷታል ሲሉ ገልጸዋል። ስለዚህም ቴህራን ሀቀኛ ያልሆነና በቅን ልቦና ላይ ያልተመሰረተ ድርድርን ፈጽሞ አትሻም ሲሉ አጽንኦት ሰጥተዋል። ምንም እንኳን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሰሞኑ በጦርነቱ የእግረኛ ጦር ማስገባቱ ያን ያህል አስፈላጊ ያለመሆኑን ቢገልጹም አሜሪካ በቴህራን ላይ የጥቃት ኃይሏን በከፍተኛ እንደምትጨምር ገልጻለች። የአሜሪካ መከላከያ ሚኒስትር ፒት ሄግሴት በቴህራን ላይ የሚፈጸመው የጥቃት ኃይል በከፍተኛ መጠን ሊጨምር እንደሚችል አስታውቀዋል። ሚኒስትሩ ለጋዜጠኞች በሰጡት ማብራሪያ የማጥቃት ዘመቻው በቆራጥነት እያደገ ይገኛል ብለዋል። ኢራን ጥቃቱን መቀጠል አንችልም ብላ ተስፋ ታደርጋለች፣ ይህም እጅግ መጥፎ ስሌት ነው ያሉት ሚኒስትሩ አሜሪካ ምንም የተተኳሽ እጥረት እንደሌለባትና የማጥቃት ዘመቻውን እስከፈለገች ድረስ ማስቀጠል ትችላለች ብለዋል። ገና መዋጋት መጀመራችን ነው፣ የምንዋጋውም በቆራጥነት ነው ሲሉም ተደምጠዋል። በመጀመሪያዎቹ ጊዜያት እንግሊዝ የአሜሪካ አየር ኃይል ኢራን ላይ ለሚፈጽመው ጥቃት የጦር ሰፈሯ እንዲጠቀም አለመፍቀዷን የተቹት ሄግሴት አሁን ግን መስማማቷ ዘመቻውን ለማጠናከር ያግዘናል ብለዋል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአሜሪካና እስራኤል ጥቃት አያቶላህ አሊ ሀሚኔ የተገደሉባት ኢራን በቀጣይ ማንን በጠቅላይ መሪነት ትመርጣለች የሚለው ላይ መሳተፍ እንዳለባቸው ተናግረዋል። ትራምፕ ከሮይተርስ ጋር በነበራቸው ቆይታ በየ5 ዓመቱ ይህንን ጦርነት ደጋግመን እንዳናደርግ ኢራንን ወደፊት የሚመራውን ሰው በመምረጥ ሂደት መሳተፍ እንፈልጋለን ሲሉ አሳስበዋል። ለህዝቡና ለሀገሪቱ ታላቅ የሚሆንን ሰው እንፈልጋለን ያሉት ትራምፕ የሀሚኔ ልጅ ስልጣኑን መረከቡ ተቀባይነት የለውም ብለዋል። አሜሪካ የምትፈልገውም ለኢራን ስምምነትና ሰላምን የሚያመጣ ሰው ነው ሲሉ ተደምጠዋል። 7ኛ ቀኑን የያዘው በእስራኤል አሜሪካና ኢራን መካከል እየተካሄደ ያለው ጦርነት ዓለምን ስጋት ውስጥ እንደከተተ አሁን ምን አስደንጋጭ ዜና ይሰማ ይሆን? በየደቂቃው ጦርነት የሚበላቸው ንጹሐንስ ፍትሃቸው ከወዴት ይሆን? ጦርነት አስከፊ ገጽታው ነውና የሰብአዊ መብት ተሟጋቾችም መልስ ያጡለት ግን ጥያቄያቸው ሆኖ የቀጠለ ጉዳይ ነው።